ሰላም እንዴት ናችሁ? የኢቲ ክላስ ተከታታዮቻችን በዛሬው ቪዲዮአችን ደግሞ ይዘላችሁ የመጣነው ለ12ኛ እና ለሪሚዲያል ሶሻል ሳይንስ ሂስትሪ ፈተና ተፈታኞች የግድ በየዩኒቱ ሊሰሯቸው የሚገቡ ዋና ዋና የዩኒት ፖርሽኖችን በጥያቄ መልክ ይዘንላችሁ ቀርበናል። ከዚህ በተጨማሪ የዚህ ቻናል ቪዲዮ ከሌሎች የጥያቄ የዩቲዩብ ቻናል ቪዲዮዎች የሚለዩት በሁለት ነገሮች ነው። አንደኛ ጥያቄዎችን ስናወጣ በአንድ ቪዲዮ የአንድ ቻፕተር ሜን ጥያቄ ፖርሽን የሚወጣባቸውን ቦታዎች ፎከስ በማድረግ 60 ጥያቄዎችን በየቻፕተሩ በመስራት ነው የምናወጣው። ሁለተኛ ደግሞ በዚህ ቪዲዮ እያንዳንዱን ጥያቄ በምንሰራበት ወቅት መልሱን ብቻ ተናግረን አይደለም እናልፈው። ከዚህም ይልቅ መልሱ ለምን እንደሆነ በዲቴል ኤክስፕላኔሽን እናያለን። ሌሎች መልስ ያልሆኑ አማራጮች ደግሞ ለምን መልስ እንዳልሆኑ እነሱንም ያልሆነበት ምክንያት በዲቴል ኤክስፕላኔሽን አብረን ምን ይሆናል ማለት ነው። እናም በዚህ መንገድ የቻፕተሩ ሙሉ የኖት ፖርሽን ከበር ማድረግ እንችላለን ማለት ነው። እናም ስለ ቪዲዮአችን ይሄን ያክል ካወራን ቀጥታ ወደ ጥያቄዎቹ እንለፍ። ግን ወደ ጥያቄዎች ከማለፋችን በፊት የዚህ ቪዲዮ ጥያቄዎች ቀጣይ ክፍል እንዲደርሳችሁ የምትፈልጉ ከሆነ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ቻናላችን ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን መጫን እንዳትረሱ። የደውል ምልክቷን ተጭናችሁ ኦል በማድረግ ቀጣይ በዚህ መንገድ የተዘጋጀ ቀጣይን ዩኒት 60 ጥያቄዎች በምንለግበት ወቅት እንደለቀቅነው ቀጥታ መጀመሪያ ለእናንተ ይደርሳችኋል ማለት ነው። ይሄን ማድረግ ከቻላችሁ እናም አሁን ቻናላችን ሰብስክራይብ ካደረጋችሁ ቀጥታ ወደ ጥያቄዎቹ እንለፍ። በዛሬው ቪዲዮ የምንሰራቸው ጥያቄዎች ከ12ኛ ክፍል ዩኒት 1 ማለትም ሂስትሪ፣ ሂስቶግራፊ ኤንድ ሁማን ኢቮሉሽን ከሚል ዩኒት የተወጣጡ ይሆናሉ። በቀጣይ ቪዲዮአችን ደግሞ የቀጣዩን ቻፕተር ማለትም የቻፕተር 2ን በዚህ መንገድ የተዘጋጀ ቪዲዮ ምን ለቅላችሁ ይሆናል። ቀጥታ ወደ ዩኒት 1 ጥያቄዎች እንለፍ። ጥያቄ ቁጥር 1 What is the primary objective of studying history as a discipline? ሂስትሪን እንደ አንድ ዲሲፕሊን ማጥናት ዋነኛ ተቀዳሚ ኦብጀክቲቭ ምንድነው ነው የሚል ጥያቄው። A to memorize dates and events ይላል። ይሄ አይሆንም። ምክንያቱም ሚሞራይዝ ማድረግ ዴቶችን ማስታወስ ኢቨንቶችን ማስታወስ ምናምን አንዱ የሂስትሪ ቱል ነው እንጂ ጎል አይደለም ወይም ኦብጀክቲቭ አይደለም። ሲ ምን ይላል? to entertain with stories of the past በድሮ ታሪኮች ኢንተርቴን ለመዝናናት ይላል። ይሄን በተመሳሳይ እንትን ሊሆን አካዳሚክ ፐርፐዝ ሊሆን አይችልም። ኢንተርቴንመንት አንዱ ዩዙ ሊሆን ይችላል የሂስትሪ ግን አካዳሚክ ፐርፐዝ ሊሆን አይችልም። ሶ ይሄ ማይሆንም ማለት ነው። ዲ ደግሞ ምን ይላል? to justify present political system አሁን ያለውን ፖለቲካል ሲስተም ጀስቲፋይ ለማድረግ ለመግለጽ ለማስረዳት ነው የሚል። ይሄም በተመሳሳይ እንደዚህ ጀስቲፋይ የሚያደርግ ከሆነ እንዲሁም ቢያዝ እንድናደርግ ነው የሚያደርግ ሂስትሪ ማለት ነው። ሂስትሪ ቢያዝ አደረገ ማለት ነው። አሁን ጀስቲፋይ ሲያደርግ አሁን ለምሳሌ አሁን ያለንበት የኛ ፖለቲካል ስታተስ ከሂስትሪ ተመርኩዘን እንትን ጀስቲፋይ ለማድረግ ምን ጥር ከሆነ መልሳችን ሊሆን ይችላል ወይ ጥሩ ነው አሁን ያለው ወይ ደግሞ አይደለም ማለት ነው። እንደዛ ወይ ጥሩ ነው ጀጅመንታል ምን ሆነ ከሆነ ደግሞ ቢያዝ ሆነናል ማለት ነው። ሶ ሂስትሪ ደግሞ ቢያዝ መሆን አያስፈልግም ብሎ ነው እንትን ዲሲፕሊኑ እንትን የሚያደርግና ሶ ይሄን መልስ አይሆንም። መልሱ የሚሆን ምንድነው ማለት ነው? ቢ ነው የሚሆን to learn from the past and understand present society ከፓስት ለርን ለማድረግ መማርና አሁን ላይ ያለውን ሶሳይቲ ደግሞ ፕሬዘንት ሶሳይቲን ደግሞ አንደርስታንድ እናደርግ እንድንረዳ ነው የሚል። ይሄ ነው ዋናው የሂስትሪ ዲሲፕሊን ማጥናታችን ዋናው ኦብጀክቲቭ ተቀዳሚ ኦብጀክቲቭ ማለት ነው። ሌላኛው ሁለተኛው ጥያቄ ደግሞ ምን ይላል? the term historia originate from which language ነው የሚል። ሂስቶሪያ የሚለው ቃል ተርሙ ማለት ነው የት ሀገር ካለ ቃል ነው የተወሰደው ነው የሚልና ኤ ላቲን፣ ቢ አረቢክ፣ ሲ ግሪክ ይላል፣ ዲ ጀርመን ይላል። በላቲን አብዛኛው ለሞደርን ለሚባሉ አብዛኞቹ ላንጉጆች ሮት ናት እናውቃለን። በጣም ብዙ ከላቲን የመጡ ምናውቃቸው ከሌላ ዲሲፕሊን የመጡ እንትኖች አሉ ግን ይሄ ተርም ግን አልመጣም ከላቲን። ቢ ደግሞ ከአረቢክ ይላል። አረቢክም በተመሳሳይ አብዛኞችን የአፍሪካ ተርሞችን ኢንፍሉዌንስ አድርገዋል። ከአረብ የወሰድናቸው ቃላቶች ብዙ አሉ የኛውም ግን አይደለም። ዲ ከጀርመን ይላል። ጀርመንም በተመሳሳይ ለሂስቶግራፊ ከየሆነ ሰዓት ላይ በደንብ ይሰጡ ነበር ተርሞች ምናምን ግን ኢንተርም አይደለም። ሶ የመጣው ቃል ከግሪክ ነው የመጣው ሂስቶሪያ የሚለው ማለት ነው። ሶስተኛው ጥያቄ which of the following is not a key element in historical study
ሂስቶሪካል ስተዲ በመናረግበት ጊዜ ኪ ኤሌመንት ያልሆነው ከነዚህ አማራጮች የትኛው ነው የሚል ጥያቄው ኤ ምን ይላል ኦብጀክቲቭስ ይላል ቢ ኢንተርፕሪቴሽንስ ሲ ኢማጂኔሽን ዲ ዩዝ ኦፍ ሶርስ ይላል ጥያቄው የሚለው የሂስቶሪካል ስተዲ ኤሌመንት ያልሆነው የትኛው ነው ኪ ኤሌመንት አሉ ከነሱ ውስጥ ማይካተቱ የትኛው ነው የሚል ኤ ቢ እና ዲ ኦብጀክቲቭስ ናቸው ኦብጀክቲቭ ኢንተርፕሪቴሽን እና ዩዝ ኦፍ ሶርስ እነዚህ እንዳለ ክሩሻል ኮምፖነንትስ ኦፍ ለሂስቶሪካል ፕራክቲስ ክሩሻል ኮምፖነንትስ የሚባሉት እነዚህ ናቸው ሶ መልሱ የሚሆነው ኢማጂኔሽን ነው ማለት ነው ኢማጂኔሽን ሆናል መልሱ ማለት ነው መልሱ ኢማጂኔሽን ሆናል መልሱ ማለት ነው አራተኛ who is considered the father of modern historiography የሞደርን ሂስቶግራፊ አባት ወይም ፋዘር ተብሎ የሚታወቀው ማን ነው የሚል ኤ ቱሳይዲድስ ይላል ቢ ጆብ ሉዶልፍ ይላል ሲ ሄሮዳተስ ዲ ሊዮፖልድ ወራንኪ ይላል እና የዚህ መልስ የሚሆነው መጀመሪያ ኤን እንይ ቴዎሳይዳይዲስ የሚባለውን was early but not modern የአርሊው የሂስቶግራፊ አርሊ ለነበረው ፋዘርስ ጀመረ አይባልም ግን አርሊ ለነበረው ሂስትሪ ተራበርክቶ ታርጓል ቴዎሳይዳይዲስ ማለት ነው ግን ለሞደርን አላደረገም ሶስት አይሆንም ቢ ደግሞ ሉዶልፍ ይላል ጆብ ሉዶልፍ ይሄ ደግሞ ጆብ ሉዶልፍ ደግሞ በጣም የሚታወቅበት ስራው ምንድነው ኢትዮጵያ ላይ ፎከስ አድርጎ ኢትዮጵያ ሂስትሪ ላይ ፎከስ አድርጎ በሰራቸው ስራዎች ነው እንጂ ስለ ሞደርን ሂስቶግራፊ ያወራው ነገር የለም ሲ ደግሞ ምን ይላል ሄሮዳተስ ይሄ አብዛኞቻችሁ ሊያሳስታችሁ የሚችል ምርጫ ነው ሄሮዳተስ ፋዘር ኦፍ ሂስትሪ ነው እንጂ ፋዘር ኦፍ ሂስቶግራፊ አይደለም ሶ ሲ ማይሆንም ማለት ነው ዲ ደግሞ ሊዮፖልድ ወራንኪ ይላል ሊዮፖልድ ወራንኪ ደግሞ ሳይንቲፊክ ሜቶዶችን ለሂስቶሪካል ስተዲ በ19ኛው ሴንቸሪ ሳይንቲፊክ ሜቶዶችን አበርክቷል ሶ ለሂስቶግራፊ ፋዘር ኦፍ ሂስቶግራፊ በመባል የሚታወቀው ፋዘር ኦፍ ሞደርን ሂስቶግራፊ በመባል የሚታወቀው ሊዮፖልድ ወራንኪ ነው ማለት ነው መልሱ ሶ ምን ይሆናል ዲ ነው መልሱ ማለት ነው አምስተኛ what makes a historical source primary historical sourceዎችን primary የሚያደርጋቸው ምንድነው ሪዝኑ ነው የሚለና a it is written by a professional historians ምክንያቱም በፕሮፌሽናል ሂስቶሪያኖች ስለተጻፉ ይላል ቢ ደግሞ it is close in time to the event it describes ከምናረገው ኢቨንት ታይሙ ክሎዝ ስለሆነ የተጠጋ ስለሆነ ነው የተጻፈበት እንትን ይሄ ነው ሂስቶሪካል ሶርሶችን ፕራይመሪ የሚያደርጋቸው ይላል ሲ ደግሞ it is a summary of past events የፓስት ኢቨንቶች ሰመሪ ስለሆነ ነው ይላል ዲ ደግሞ it is second hand information ዲ ደግሞ second hand information ስለሚጠቀም ነው ይላል የዚህ a it is written by a professional historians ነው የሚል አይኛው አይሆንም ማይሆነው ለምንድነው ሁሉም ፕሮፌሽናል ሂስቶሪያኖች ፕራይመሪ ሶርስ አይደለም የሚጽፉ አሉ ኦፍ ኮርስ አሉ ግን ሁሎች አይጽፉም ስለዚህ ይሄ አይሆንም ማለት ነው ሲ ደግሞ it is a summary of the past events ነው የሚል የፓስት ኢቨንቶች ሰመሪ የሚጻፉ ሰመሪዎች እነዚህ ሲጀመር ፕራይመሪ አይደሉም ሰከንዳሪ ናቸው ጥያቄ የሚለና ደግሞ ሂስቶሪካል ሶርሶችን ፕራይመሪ የሚያደርጋቸው ምንድነው የሚል ሶ ሲ ማይሆንም ማለት ነው ዲ ደግሞ it uses second hand information ይሄም በተመሳሳይ second hand information primary information አይደለም ሶ መልሱ ምን ይሆናል ማለት ነው ቢ ይሆናል ማለት ነው ቢ ምንድነው የሚል it is a close in time to the event it describe ክሎዝ ስለሆነ ታይሙ ክሎዝ ስለሆነ ፕራይመሪ ሶርሶች ከኦሪጂናል ዶክመንት ወይም ከአርቲፋክቱ በታይም ኦፍ ኢቨንት በጣም ክሎዝ ናቸው ሶ እንደዛ ስለሆነ ፕራይመሪ ናቸው እንሏቸው ማለት ነው ሶ መልሱ የዚህ ቢ ይሆናል ማለት ነው ስድስተኛ which of the following is a secondary source አሁን ደግሞ ሰከንዳሪ ሶርስ የሆነው ከአማራጮች የትኛው ነው የሚለን ኤ ሌተርስ ይላል ደብዳቤዎች ቢ ክሮኒካል ሪትን ዱሪንግ ዘ ኢቨንት ገድሎች በኢቨንቱ ጊዜ የተጻፉ ገድሎች ይለናል ሲ ቴክስት ቡክስ መጽሐፎች ይለናል ዲ ደግሞ ሌጋል ዶክመንትስ ከዚህ መልሱ የሚሆነው መጀመሪያ ኤ ሌተርስ የሚለው ኤ ቢ ዲ አር ኦል ፕራይመሪ ሶርስስ የሚሆኑት ፕራይመሪ ሶርስ ደግሞ ምን ሲሆን ነው በኢቨንቱ ጊዜ የተጻፉ ከሆኑ ኤም ቢም ዲም ፕራይመሪ ሶርስ መሆን ይችላሉ ግን ቅድም ደግሞ ሰከንዳሪ ሶርሶች በቅድም በአምስት ባየነው ጥያቄ ሰመሪ የሚጻፍ ነው ቴክስት ቡክ ደግሞ ሰመሪ ነው ከፕራይመሪ ሶርሶች ያገኘናቸውን ኢንፎርሜሽኖች ኮምፓይል አድርገን ስንጽፈው ያኔ ቴክስት ቡክ ይባላል ማለት ነው ሶ የዚህ መልሱ የሚሆነው ሲ ነው ቴክስት ቡክ ነው ሰከንዳሪ ሶርስ የሆነው ሰባተኛ what is meant by objectives in historical writing
ሂስቶሪካል ራይቲንግ በምንጽፍበት ጊዜ ኦብጀክቲቭ ማለት ምንድነው ተርሙ ዲፋይን የሚያደርገው የያዘው ትርጉም ምንድነው የሚል ኤ ራይቲንግ ኦንሊ አባውት ሞደርን ኢቨንት ስለ ሞደርን ኢቨንት ብቻ ስለሚጽፍ ነው ኦብጀክቲቭ የተባለ ይላል። ቢ አቮይዲንግ ኢሞሽናል ላንጉዌጅ ኢሞሽናል ላንጉዌጆችን አቮይድ ሲያደርግ ነው ኦብጀክቲቭ የሚባል ይላል። ፕሬዘንቲንግ ፋክትስ ቤዝድ ኦን ሪሊየብል ሶርስስ ዊዛውት ቢያዝ ሲ ደግሞ ኦብጀክቲቭ ሲባል ሂስቶሪካል ራይቲንግ ኦብጀክቲቭ መሆን አለበት ሲባል ፋክት ላይ ሪሊያብል ሆኖ መጻፍ አለበትና ምንም ደግሞ ሳይድ መያዝ የለበትም ቢያዝ መሆን የለበትም ወይም አድሎ ማድረግ የለበትም ይላል። ዲ ደግሞ ኢግኖሪንግ ዘ ሶርስ ኤንድ ዩዚንግ ሎጂክ ይሄ ደግሞ ሶርሶችን ኢግኖር አድርጎ ሎጂክ ላይ ብቻ ተመርኩዞ ሲጻፍ ነው ሂስቶሪካል ራይቲንግ ኦብጀክቲቭ የሚባል ነው የሚለና በዚህ ምርጫ መሰረት የመጀመሪያው ራይቲንግ ኦንሊ አባውት ዘ ሞደርን ኢቨንትስ የሚለው ይሄው መልስ ነው። ምክንያቱም ሞደርን ወይም አንሸንት መሆኑ አይደለም ፖይንት በሂስቶሪካል ራይቲንግ ሲጀመር ማለት ነው። ሂስትሪ ሲባል የድሮ ብቻ ማለት አይደለም ሞደርንም ሊሆን ይችላል። ሁለተኛው ደግሞ አቮይዲንግ ኢሞሽናል ላንጉዌጅ ይላል። አዎ ሂስቶሪካል ራይቲንግ በምንጽፍበት ጊዜ ኢሞሽናል ላንጉዌጆችን አቮይድ ማድረግ አለብን፣ ግን ኦብጀክቲቭ የሚለው ተርም ግን ይሄን አይደለም የሚገልጽ ሶ ቢ ማይሆንም። ዲ ደግሞ ኢግኖሪንግ ዘ ሶርስ ኤንድ ዩዚንግ ሎጂክስ ነው የሚለና ሶርሱን ኢግኖር አድርገን ሎጂክን ብቻ መጠቀም ነው የሚለና ይሄ ደግሞ ሶርስን ኮንትራዲክት የምናደርግ ከሆነ የምናጣርስ ከሆነ ሶርስን ሲጀመር ሂስቶሪካል ሜቶዶሎጂው እንዲጣረስ ያደርገዋል። ኢግኖር የምናደርገው ነው ሶርሶችን ኢግኖር የምናደርግ ከሆነ ሂስቶሪካል ሜቶዶሎጂው ሲጀመር እንዲጣረስ ያደርገዋል። ሶ ዲ ማይሆንም ማለት ነው። ሶ መልሱም ይሆናል ሲ ነው ማለት ነው። ሲ ፕሬዘንቲንግ ፋክትስ ቤዝድ ኦን ሪሊየብል ሶርስስ ዊዛውት ቢያዝ የሚለው ኦብጀክቲቭ የሚለው ተርም ሂስቶሪካል ራይቲንግ ጊዜ ሲን ነው ዲፋይን የሚያደርገው ተርሙ ማለት ነው። ስምንተኛ which of the following historians is regarded as the father of history ቅድም ያየነው ነው የፋዘር ኦፍ ሂስትሪ የሚባለው ሂስቶሪያን የትኛው ነው የሚል ኤ ዚዮሳይዲዲስ ይለናል፣ ቢ ሄሮዳተስ፣ ሲ ራንኪ፣ ዲ ዳርዊን ይባላል። መልሱ የሚሆነው የዚህ ቅድም ስላየነው ዚዮሳይዲዲስ የሚባለው የሱ ሰክሰሰር ነው ከፋዘር ኦፍ ሂስትሪ ከሚባለው በኋላ የመጣ ሰክሰሰሩ ተተኪው ዚዮሳይዲዲስ ማለት ነው። ሲ ደግሞ ምን ይላል ራንኪ ይላል። ራንኪ ደግሞ ሂስቶግራፊ ላይ ፎከስ አድርጎ የጻፈ ሰው ነው። ስለ ሂስቶግራፊ ነው ስለ ሂስትሪ አይደለም። እሱ ደግሞ ራንኪም አይሆንም ማለት ነው። ዲ ደግሞ ዳርዊን ይላል። ዳርዊን ሲጀመር ስለ ሂስትሪ አልጻፈም። ዳርዊን የጻፈው ስለ ኢቮሉሽን ባዮሎጂ ላይ ነው የምናውቀው ስለ ኢቮሉሽን ወይም ሰው ከዝንጀሮ የመጣበትን ፕሮሰስና የጻፈው ዳርዊን ይባላል። ሶ መልሱ የሚሆነው ሄሮዳተስ ነው ማለት ነው። ከሄሮዳተስ ቀጥል ደግሞ የመጣው ዚዮሳይዲዲስ ይባላል ማለት ነው። የሱ ሰክሰሰር ማለት ነው። እና ፋዘር ኦፍ ሂስትሪ የሚባለው ሄሮዳተስ ነው። ዘጠነኛ what period does prehistory refers to prehistory የሚባል የሂስትሪ ፓርት አለ አይደል? እሱ ፔሪድ ሪፈር የሚያደርገው የትኛውን ነው ይላል። ኤ after the invention of writing ከተፈጠረ በኋላ ያለው ታይም ኦፍ ፔሪድ ነው ይለናል። ቢ ታይም ቢፎር ሆሞ ሳፒያን ከመፈጠራቸው በፊት የነበረው ሰዓት ላይ ነው ይለናል። ታይም ቢፎር ራይቲንግ ሪከርድስ ራይቲንግ ከመጀመሩ በፊት ራይቲንግ ሪከርድ መደረግ ወይም መቀመጥ ወይም መስፈር ከመጀመሩ በፊት ይለናል። ዲ ደግሞ the period after 4000 BC the period after 4000 BC የዚህ የመጀመሪያው after the invention of writing የሚለው ያ ሂስትሪ ነው። ከአፍተር the invention of writing የሚለው የኤ አማራጭ ሂስትሪ ነው የሚገልጸው። ምክንያቱም ሂስትሪ ነው ኢንቬንሽን መጻፍ ከተጀመረ በኋላ ነው ሂስትሪ ሪከርድ መደረግ የተጀመረ። ሶ ይሄኛው ፕሪሂስትሪ የሚለውን ሰው የሚገልጽ ሂስትሪ የሚለው ነው። ቢ ደግሞ ምን ይላል ታይም ቢፎር ሆሞ ሳፒያንስ ይላል። ሆሞ ሳፒያንስ ደግሞ ኢመርጅ ያደረጉት ወይም የተፈጠሩት በፕሪሂስትሪ ጊዜ ነው። የሲ ደግሞ ታይም ቢፎር ራይቲንግ ሪከርድስ ይላል። ዲ ደግሞ ዘ ፔሪድ አፍተር 4000 BC ይላል። እኛው ደግሞ ከ4000 BC በኋላ ደግሞ ፕሪሂስትሪ ሪከርድ መደረግ ወይም ደግሞ መመዝገብ የጀመሩበት ሰዓት እንጂ ፕሪሂስትሪ የነበረበት ሰዓት አይደለም። ሶ የዚህ ጥያቄ መልሱ የሚሆነው ሲ ነው። ሲ ታይም ቢፎር ራይቲንግ ሪከርድስ ምክንያቱም ፕሪሂስትሪ ዲፋይን ስናደርገው ኢንቨንት ከመደረጉ በፊት ያለው ጊዜ ፕሪሂስትሪ ይባላል። ሶ መልሱ የዚህ ጥያቄ ሲ ይሆናል ማለት ነው። አስረኛ which of the following issue did early Ethiopian historiography suffer from
የድሮ የኢትዮጵያ ሂስቶግራፊ ጸሐፊዎች ሰፈር ያረጉበት ወይም ይቸገሩበት የነበረው ኢሹ የትኛው ነው የሚል አንደኛ ዩዝ ኦፍ ኦንሊ ፎሪን ሶርስስ የድሮ የውጭ ሶርሶችን ብቻ መጠቀም ይላል። ቢ ቱ ማች አርኪኦሎጂካል ኤቪደንስ በጣም ብዙ አርኪኦሎጂካል ኤቪደንስ ስላለ እነሱ እንዳለ ማስቀመጥ ስለሚያስቸግራቸው ነው አንዱ ሰፈር የሚያረጉበት ነገር የነበረ ይላል። ሲ ደግሞ ላክ ኦፍ ኦብጀክቲቭ ኤንድ ኮምፕሬሄንሲቭነስ ይሄኛው ደግሞ በሚጽፉበት ጊዜ ኦብጀክቲቭ ወይም አላማቸውን ይስጣሉ ወይም ደግሞ ማስተላለፍ የፈለጉትን መልእክት በአንድ ላይ ኮምፕሬንስ አድርጎ ወይም ደግሞ ጨመቅ አድርጎ ማስተላለፍ አለመቻላቸው ያ ነው ሰፈር የሚያደርጉበት የነበረው ነገር ይላል። ዲ ደግሞ ሪጀክሽን ኦፍ ኦራል ትራዲሽን ይሄ በንግግር ያለ ወይም አፍ ላይ ያለን ኦራል ትራዲሽን እሱን ሪጀክት አድርገዋል ትተዋል ወይም ኢግኖር አድርገዋል ነው የሚለና የዚህ የመጀመሪያው ዩዝ ኦፍ ኦንሊ ፎሪን ሪሶርስ የሚለው መልስ አይሆንም። ምክንያቱም የድሮ የኢትዮጵያ ሂስቶግራፈሮች ፎሪን ሶርሶችን እንደ ሶርስ ይጠቀሙ ነበር። ይጠቀማሉ ግን እነሱን ብቻ አይደለም ይጠቀሙ የፎሪን ያልሆኑ የኛንም ሶርሶችን ሲጠቀሙ ስለነበር ማለት ነው። ሶ ኤ አይሆንም። ቢ ሚለው ደግሞ ቱ ማች አርኪኦሎጂካል ኤቪደንስ ነው የሚለና በጣም ብዙ አርኪኦሎጂካል ኤቪደንስ ስላለ ነው በዚህ ነው ሰፈር የሚያደርጉት። የኛው ደግሞ ኦቨር ዩዝ ነው የሚል ቱ ማች ማለት ኦቨር ዩዝ ነው ያለ ግን ኦቨር ዩዝ እንደውም አይደለም የነበር የድሮ እንትኖች እንደውም ሰፈር የሚያደርጉበት የኢትዮጵያ ሂስቶግራፈሮች የነበሩት ላክ አድርገው ነው እንደውም አጥተው ነው እንጂ በጣም አግኝተው ሳይሆን አጥተው ቢሆን ይችላል ግን እዚህ ላይ ቱ ማች ስላገኙ በጣም ብዙ ስላገኙ ስለሚል አይሆንም ማለት ነው። በተመሳሳይ የዲ ደግሞ ሪጀክሽን ኦፍ ኦራል ትራዲሽን የሚለው ደግሞ ሲጀመር በኢትዮጵያ ሂስቶግራፈር አጻጻፍ ጊዜ እስከ 1960 ከመምጣቱ በፊት የነበሩት እንዳለ ኦራል ትራዲሽን ሲጀመር እንደ ትራዲሽን አይታዩም ነበር፣ ኢግኖር ተደርገው ነበር። ሶ ይሄም አይሆንም ማለት ነው። ሶ መልሱ የሚሆነው የዚህ ሲ ነው። ሲ ሚለው ምንድነው ላክ ኦፍ ኦብጀክቲቭ ኤንድ ኮምፕሬሄንሲቭነስ ኦብጀክቲቭ ማጣትና ወይም ደግሞ አንድ ማስተላለፍ የፈለጉትን ሐሳብ ጨመቅ አድርጎ ማስተላለፍ አለመቻል ነው። ይሄን ደግሞ ስናወራው ምንድነው የኢትዮጵያ ሂስቶግራፈሮች ባላንስ ማድረግ አልቻሉም ነበር ድሮ ላይ ሲጽፉ። አብዛኞቹ የኢትዮጵያ ሂስቶግራፈሮች ይጽፉ የነበሩትና ጸሐፊዎች ይመጡ የነበሩት ኖርዘርን ኢትዮጵያ ፓርት ላይ ያሉ ጸሐፊዎች ነውና እነሱ ደግሞ የመጡበትን ቦታ ላይ ብቻ ትኩረት አድርገው ስለሚጽፉ አብዛኞቹ የድሮ የኢትዮጵያ ሂስቶግራፊክ እንትኖችን ብናየው አብዛኞቹ ኖርዘርን ኢትዮጵያ ፓርት ላይ ፎከስ አድርገው ታሪኮችንም ሲጻፉ ደግሞ ለነሱ ቢያዝ የማድረግ እንትን ይታይባቸው ነበር እና መልሱ የዚህ ጥያቄ ሲ ነው ማለት ነው። ጥያቄ ቁጥር 11 what distinguishes የ11ኛው ጥያቄ ደግሞ የሚለና ምንድነው what distinguishes australopithecines from apes ነው የሚለና አውስትራሎፒቲሲነስን ከኤፕሶች የሚለየው ወይም ዲስቲንጉሽ የሚያደርገው ወይም ዲፈረንሺየት የሚያደርገው የትኛው ነው የሚለና የምርጫ የሚለናል ዩዝ ኦፍ አይረን ቱልስ ኤንድ ፋየር የአይረንና የፋየርን ወይም ሳትን ቱል ወይም መገልገያዎች መጠቀማቸውን ይላል። ቢ ፔዳሊዝም ኤንድ ስሞል ካኒናን ቲዝስ ፔዳሊዝም መኖራቸውና ስሞል የሆኑ ካኒናን ቲዞች መኖራቸው ጥርስ መኖራቸው ነው የሚለናል። ሲ ደግሞ ስፒኪንግ ላንጉዌጅ ኤንድ ራይቲንግ መናገርና መጻፍ መቻላቸው ነው ይለናል። ዲ ደግሞ ሃቪንግ ላርጅ ብሬን ኤንድ አግሪካልቸር በጣም ትልቅ የሆነ ብሬን መኖራቸው እና አግሪካልቸርን ደግሞ ፕራክቲስ ማድረጋቸው ነው ይለናል። የዚህ ጥያቄ ኤ ምን ይላል ዩዝ ኦፍ አይረን ቱል ኤንድ ፋየር ነው የሚለና ፋየር እና አይረን ቱል መጠቀም የተጀመረው ከእንትን ነው እንደው ከአውስትራሎፒቲሲነስ በኋላ የመጡት ነው እነሱ ናቸው ፋየር እና አይረን ቱሎችን መጠቀም የጀመሩት። የቢ ደግሞ ባይፔዳሊዝም ኤንድ ስሞል ካኒናን ቲዝ ይላል። ይሄ ነው የሚሆነው አውስትራሎፒቲሲነስ በሁለት እግራቸው ነው የሚንቀሳቀሱት። በሁለት እግራቸው የሚንቀሳቀስ ፍጡር ደግሞ ባይፔዳሊዝም ነው የሚባል እና ከዚህ በተጨማሪ ደግሞ ካኒን ስሞል ትንሽ የሆነች ካኒናን ቲዝ ነበራቸው። ይሄኛው ከኤፕስ ሰፓሬት የሚያደርገው ዋነኛው ፊቸር ይሄኛው ነው ባይፔዳሊዝም መሆናቸውና ስሞል ካኒናን ቲዝ መኖራቸው ነው። ሲ ደግሞ ስፒኪንግ ላንጉዌጅ ኤንድ ራይቲንግ መጻፍና መናገር መቻላቸው ነው የሚለው። ይሄም
ከነሱ ቀጥል በመጣው በሆሞ ሳፒያንስ ነው ፕራክቲስ የሚደረገው። ሆሞ ሳፒያን ነው መጻፍና ማንበብ የሚችል ማለት ነው። ማለት መናገርና መጻፍ የሚችል ማለት ነው። ዲ ደግሞ ሃቪንግ ላርጅ ብሬን ኤንድ አግሪካልቸር ትልቅ ብሬን መኖራቸውና አግሪካልቸርን ፕራክቲስ ማድረጋቸው። ይሄ ደግሞ እንዲያውም አውስትራሎፒቲኖሶች ትንሽ እንዲያውም በተቃራኒ ትንሽ ብሬን የነበራቸው፣ ከዚህ በተጨማሪ ደግሞ አግሪካልቸር ነው የሚባል ነገር አያውቁም ነበር። 12ኛ which hominid is known as the handy human handy human በመባል የሚታወቀው ሆሚኒድ የትኛው ነው የሚለና ኤ ሆሞ ሳፒያንስ፣ ቢ ሆሞ ኢሬክተስ፣ ሲ ሆሞ ሃቢለስ፣ ዲ ደግሞ አውስትራሎፒቲከስ አፋርነሲስ የሚለና የመጀመሪያው ኤ ሆሞ ሳፒያንስ የሚለው ሆሞ ሳፒያን ሞደርን ሁማን በመባል ነው የሚታወቁ። ሞደርን ሁማን ቢሆን ጥያቄው ኤ ሊሆን ይችላል ነበር ሆሞ ሳፒያንስ ማለት ነው። ቢ ደግሞ ሆሞ ኢሬክተስ የሚለው ደግሞ ሆሞ ኢሬክተስ ደግሞ የሚታወቁት አድቫንስድ የሆኑ ቱሎችን በመስራታቸው ነው እንጂ አርሌስት ግን አልነበሩም። አርሌስቶች አልነበሩም ሆሞ ሳፒያንሶች። እነዚህ አድቫንስድ ቱሎችን በመስራታቸው እነዚህ አድቫንስድ ቱሎች ደግሞ በጊዜው አቹሊያንስ በመባል ይታወቃሉ። እነሱን በመስራት ነው ሆሞ ኢሬክተስ የሚታወቁ። ሆሞ ሃቢለስ የሚባሉት ግን እነሱ ናቸው። ሆሞ ሃቢለስ እንዲያውም ኒክኔማቸው ነው ሆሞ ሃቢለስ፣ ሌላ ቅጽል ስማቸው ሃንዲ ሁማንስ ይባላሉ። እንዴ የተባሉት ለምን ነው ደግሞ እንደዚህ ሃንዲ ሁማን መባል የቻሉት ደግሞ የመጀመሪያ ቱል ሜከሮች ስለሆኑ ነው። ቱል ወይም እነዚህ መሳሪያዎችን ምናምን የመጀመሪያ መስራት የቻሉ እንትኖች እነሱ ስለሆኑ ነው ሃንዲ ሁማንስ የሚል ቅጽል ስም የተሰጣቸው ማለት ነው። እና መልሱ የዚህ ጥያቄ ሲ ሆሞ ሃቢለስ ነው ማለት ነው። ዲ ደግሞ አውስትራሎፒቲከስ አፋርነሲስ ደግሞ ሲጀመር ከቱል ጋር የሚያገናኛት ነገር የለም። ሃንዲ ሁማን ማለት ቱል ነው፣ ከቱል ጋር ነው የሚያዝ። አውስትራሎፒቲከስ ግን ምንም ከቱል ጋር የሚያገናኘው ነገር የለም። ዲ መልስ አይሆንም፣ መልሱ ሲ ነው ማለት ነው። 13ኛ the Acheulean tool technology is associated with which hominids ስለሚለና አሁን የሰራነው ጥያቄ ነው። አቹሊያን የሚባለው ቱል የትኛው አቹሊያን የሚባለውን የቱል ቴክኖሎጂ የሚጠቀሙት የነበሩ ሆሚኒዶች የትኞች ናቸው ነው የሚለና ጥያቄው ኤ ሆሞ ሃቢለስ፣ ቢ ሆሞ ሳፒያንስ፣ ሲ አውስትራሎፒቲከስ ቦዮሲስ፣ ዲ ደግሞ ሆሞ ኢሬክተስ ነው የሚለና ይሄን ስላየ ነው መልሱ ዲ ነው የሚሆን ሆሞ ኢሬክተስ። የመጀመሪያው ሆሞ ሃቢለስ የሚባሉት ኦልድ ዋን ቱልስ ቢል ሆሞ ሃቢለስ ልንለው እንችላለን። ኦልድ ዋን የሚባሉ መሳሪያዎችን ሊጠቀሙ የነበሩት ሆሞ ሃቢለስ ናቸው እንጂ እንትሮች አቹሊያን የሚባለውን ግን እንትሮች ነው የሚጠቀሙ ሆሞ ኢሬክተሶች ናቸው። የቢ ደግሞ ሆሞ ሳፒያንስ የሚለውና ደግሞ እነዚህኞች ደግሞ ሞር ሪፋይንድ የሆኑ ቱሎችን ነበር የሚጠቀሙ እነዚህ። የሲ ደግሞ አውስትራሎፒቲከስ ቦዮሲስ የሚባሉት ደግሞ ሲጀመር እነዚህ ቱል ሲጀመር አልሰሩም፣ አድቫንስ ቱል አልነበራቸውም፣ መስራት ማይችሉም ነበር። ሶ መልሱ ሆሞ ኢሬክተስ ነው የሚሆነው ማለት ነው። 14ኛ what is the significance of neolithic revolution ኒዮሊቲክ ሪቮሉሽንን ሲግኒፊካንት የሚያደርገው ወይም የተለየ የሚያደርገው የትኛው ነው የሚለን አንደኛ ኢንቬንሽን ኦፍ ራይቲንግ ኤንድ ሜታል ቱልስ መጻፍ መጀመሩና ሜታል ቱሎችን መጠቀም መጀመሩ ወይም ደግሞ መፈጠሩ ኢንቬንት መደረጉ ነው ይለናል። ቢ ደግሞ ራይዝ ኦፍ ሲቲ ስቴትስ ኤንድ ዲሞክራሲ የሲቲዎች መምጣትና የዲሞክራሲ መምጣት ነው ይለናል። ሲ ደግሞ ትራንዚሽን ቱ አግሪካልቸር ኤንድ ዶሜስቲኬሽን ይሄኛው ደግሞ ወደ አግሪካልቸር እና ወደ ዶሜስቲኬሽን ትራንዚት ወይም ደግሞ ሂደት ያካሄድንበት እንትን ስለሆነ ነው ሲግኒፊካንት የሚያደርገው ይላል። ዲ ደግሞ ሚግሬሽን ቱ ኢሮፕ ኤንድ ኤዥያ ወደ ኢሮፕ እና ወደ ኤዥያ ሚግሬት መደረጉ ወይም መስፈደዱ ነው ይላል። የዚህ ጥያቄ ኤ የሚለው ምንድነው ኢንቬንሽን ኦፍ ራይቲንግ ኤንድ ሜታል ቱልስ የሚለው ሲጀመር ከኒዮሊቲክ ሪቮሉሽን በኋላ ነው ሲጀመር የራይቲንግ እና የሜታል ቱል መጠቀምና የተጀመረው። ሶ ኤ አይሆንም። ቢ ደግሞ ራይዚንግ ኦፍ ሲቲ ስቴትስ ኤንድ ዲሞክራሲ የሚለው ደግሞ ይሄኛው ደግሞ እንትን ሴትልድ የሚያደርጉ ሶሳይቲዎች ከመጡ በኋላ ነው ሲጀመር ራይዝ ኦፍ ሲቲ ዲሞክራሲ ምናምን የሆነ ሰዎች ሄደው ሴትል ሲያደርጉ የሆነ ቦታ ተረጋግተው ከተቀመጡ በኋላ ነው የሚመጣው እና ይሄን በተመሳሳይ ቢ አይሆንም። ዲ ደግሞ ትራንዚሽን ቱ አግሪካልቸር እና ዶሜስቲኬሽን የሚለው ደግሞ ይሄ ማለት የሲ አማራጭ እኛው ይሆናል። የሲ አማራጭ ትራንዚሽን ቱ አግሪካልቸር እና ዶሜስቲኬሽን
ኒዮሊቲክ ሪቮሉሽን በዋነኛው የሚታወቅበት ነገር ከሃንቲንግ እና ከጋዘሪንግ ወደ አግሪካልቸር እና ወደ ሴትልድ ወደ ሆነ ላይፍ መምጣትን ትራንዚሽን ነው የሚያሳይና ሶ መልሱ የሚሆነው ሲ ነው። ዲ ደግሞ ሚግሬሽን ቱ ኢሮፕ ኤንድ ኤዥያ የሚለው ደግሞ ከሆሞ ኢሬክተስ በፊት ነው ሲጀመር እሱ የነበረው ሚግሬሽን ምናምን ነው የነበረው ከሱ በፊት ነው። ከዛ በኋላ ትራንዚሽን ቱ አግሪካልቸር እና ዲሞክራሲ መጣ። ከዛ በኋላ ደግሞ ራይዚንግ ኦፍ ሲቲ ስቴትስ እና ዲሞክራሲ መጣ ማለት ነው። እና የዚህ ጥያቄ ትክክለኛ መልስ የሚሆነው ሲ ትራንዚሽን ቱ አግሪካልቸር ኤንድ ዶሜስቲኬሽን ነው ማለት ነው። 15 የ15ኛው ጥያቄ ደግሞ where were the oldest homo sapiens fossil found in Ethiopia? the oldest የሚባሉ ወይም የድሮ ሆሞ ሳፒያን ፎሲል አለ ቅሪተ አካላት እነሱ ኢትዮጵያ ላይ የት ቦታ ላይ ነው የሚገኙ ነው የሚለና ኤ ኮንሶ ይለናል፣ ቢ ኪቢሺ ወይም ደግሞ ሎወር ኦሞ ባዚል ላይ ነው ይለናል፣ ሲ ደግሞ ላሊበላ፣ ዲ መልካ ኩንታራ ይለናል። የዚህ ጥያቄ መጀመሪያ ኮንሶ የሚለው ኮንሶ በአክቹሊያን ቱል በመጠቀም ነው ኮንሶ የምትታወቁ ሞር ኦፍ ከንትን ይልቅ ኦልደስት ምናምን የሚለውን ወይም ከፎሲል ፉል ይልቅ ቱል ቢሆን አክቹሊያን ቱልን በመጠቀም የተገኙ ፎሲል ፊሎች ያሉበት ቦታ ምናምን ቢል ኮንሶ እንል ነበር። ሶ እንደዚህ ስለማይል የጥያቄው መልስ ኤ አይሆንም ማለት ነው። የቢ ደግሞ ኪቢሺ ወይም ደግሞ ሎወር ኦሞ ባዚ የሚለው ደግሞ የኛው ትክክለኛው መልስ ነው። ምክንያቱም ከ100,000 ዓመት በላይ የሆናቸው እንትን ሆሞ ሳፒያኖች እዚህ ሎወር ኦሞ ኪቢሺ ከሚባል ቦታ ላይ ተገኝተው ስለነበር ማለት ነውና በኦልደስት ሆሞ ሳፒያንስ የተገኘበት የኢትዮጵያ ክፍል ይሄኛው ኪቢሺ ወይም ደግሞ ሎወር ኦሞ ባዚል ነው ማለት ነው። ሲ ደግሞ ላሊበላ የሚለው ደግሞ ላሊበላ ሲጀመር የምታወቀው ከክርስቲያኒቲ ጋር ከክርስቲያኒቲ ከእምነት ጋር ከሪሊጅን ጋር ነው የምትያዝ ላሊበላ እሷቶንም። ዲ ደግሞ መልካ ኩንታራ የሚባለው ደግሞ የኛው ሲጀመር አርሊየስት ኢዝ አርሊየር የነበረው እንትን አክቹሊያን ሳይት ነው። አክቹሊያን የነበረበት አርሊየሩ አክቹሊያን የመጀመሪያው ነግሬያችኋለሁ። ኮንሶ አክቹሊያን ቱል የነበረበት ነው ሲጀመር። መልካና ኩንታራ ግን አርሊየር የድሮ የነበረው አንችሊያን ሳይት ከተባላችሁ ደግሞ መንታላ ኩንታራ ነበር የሚሆን። ሶ የዚህ ጥያቄ መልስ ቢ ነው የሚሆን ማለት ነው። ቢ ኪቢሺ ሎወር ኦሞ ባዚል ነው። 16ኛው what feature define the upper paleolithic period ነው የሚለን የ16ኛው ጥያቄ የላይኛውን የፓሊዮሊቲክ ፔሪድ ዲፋይን የሚያደርጉ ፊቸር የትኛው ነው የሚለና ወይም የሚገልጸው ባህሪ የትኛው ነው። የመጀመሪያው ዩዝ ኦፍ ሲምፕል ፍላኪ ቱልስ ትናንሽ ፍላኪ ቱሎችን መጠቀማቸው ይላል። ቢ ማይክሮሊቲክ ኮምፖሳይት ቱልስ ኤንድ ብሌንድ ቴክኖሎጂ መጠቀማቸው ነው ይላል። ሲ ፈርስት አፒራንስ ኦፍ ባይፔዳሊዝም የመጀመሪያው ባይፔዳሊዝም አፒር ያደረገበት ወይም የተፈጠረበት እዚህ ላይ ነው ይላል። ሲ ደግሞ ዩዝ ኦፍ ብሮንዚ ቱሎችን መጠቀማቸው ነው ዋነኛ ፊውቸራቸው ዲፋይን የሚያደርጋቸው እነዚህ አፐር ፓሊዮሊቲክ ፔሪድ ይላል። የዚህኛው መጀመሪያው ዩዝ ኦፍ ሲምፕል ፍላኪ ቱልስ የሚለው እነዚህን ሲጀመር የሚጠቀሙ የነበሩት እነዚህ ሚድል ፓሊዮሊቲክ ቢሆን የኛው አፐር ነው የጠየቀን፣ ሚድል ቢሆን የኛው ነበር። ፍላኪ ቱል ምናምን መጠቀም የተጀመረበት ሚድል ፓሊዮሊቲክ ላይ ነው እንጂ አፐር ላይ አይደለም። ሶ ኤ አይሆንም። የቢ ደግሞ ማይክሮሊቲክ ኮምፖሳይት ቱልስ ኤንድ ብሌንድ ቴክኖሎጂ የሚለው ደግሞ የኛው ይሆናል አፐር ፓሊዮሊቲክ ላይ ነው። እንደዚህ አይነት እንትን ራፋይንድ የሆኑ ማይክሮሊቲክ ቱሎችንና ኮምፖዚት ወምፕኖችን ልክ እንደ አሮ ሊሆን ይችላል በቀስት ምናምን እነሱን መጠቀም የተጀመረበት በዚህን ጊዜ ነው በአፐር ፓሊዮሊቲክ ፔሪድ ነው። ሶ መልሱ ቢ ነው የሚሆን። የሲ ምርጫ ደግሞ ምን ይላል? ፈርስት አፒራንስ ኦፍ ባይፔዳሊዝም መጀመሪያ ላይ ቢግን ያደረገው ሲጀመር ከሚሊዮን ይርስ በፊት ነው። ይሄ ፔሪድ ከመፈጠሩ ከሚሊዮን ይርስ ቀደም ብሎ ነው መጀመሪያ የሆነ ሶ መልሱ አይሆንም። ዲ ደግሞ ዩዝ ኦፍ ብሮንዚ ቱልስ የሚለው ደግሞ ብሮንዚ ቱልስ ደግሞ በስቶን ኤጅ ነው ሲጀመር መጠቀም እንጠቀምበት የነበረው ብሮንዚ ቱሎችን በስቶን ኤጅ ላይ ነው እንጂ አፐር ፓሊዮሊቲክ ፔሪድ ላይ አይደለም። ሶ መልሱ የዚህ ጥያቄ ቢ ነው የሚሆን ማለት ነው። 17ኛው ጥያቄ which is not the reason early state formed near rivers የድሮ ስቴቶች እንትን ሪቨር አቅራቢያ ነው እንትን የሚመሰረቱ የነበር እና ሪቨር አቅራቢያ የሚመሰረቱበት ምክንያት ያልሆነው ከነዚህ አማራጮች የትኛው ያልሆነው ነው የሚለና የመጀመሪያው ሪቨር provided fertile lands for agriculture ምክንያቱም ሪቨር ላይ ያለ ዳርቻ ያለ ላንድ ፈርታይል የሆነ ለፕላንቶች ክሮፖችን ለማሳደግ ፈርታይል ስለሆነ ነው የሚለና
ሪዝን ያልሆነው ነው የሚል ይሄኛው አይሆንም። የቢ ደግሞ ሪቨርስ ዌር ሪሊጂየስሊ ሲግኒፊካንት ነው የሚል ለእምነትና ለአምልኮ ምናምን ሪቨሮች አስፈላጊ በጊዜው ስለነበር ነው የሚልና ይሄም ይሆናል። መልስ አይሆንም ማለት ነው በሌላ አባባል። የሲ ደግሞ የሚለን ምንድነው ሪቨር አክትድ አዝ ናቹራል ዲፌንስስ ምክንያቱም ሪቨሮች ለናቹራል ዲፌንስ አንድ እንትን ስለነበሩ መከላከያ መንገዶች ስለነበሩ ይላል። ይሄም ይሆናል። ጥያቄው ማየም ስለሚል መልሱ የሚሆነው ዲ ነው። ሪቨር ሜድ አይረን ፕሮዳክሽን ኢዚ አገናኘውማ ሪቨር እና አይረን ፕሮዳክሽን ኢዚ ስለሚያደርገው የሚለና ሲጀመር ሪቨር አይረን ፕሮዳክሽን ኢዚየር አያደርግም ሲጀመር ማለት ነው። የ18ኛው ጥያቄ what is one major limitation of Ethiopian chronicle as historian sources ሂስቶሪካል ሶርስ ላይ የኢትዮጵያ ክሮኒክል ነበርና ሜጀር ሊሚቴሽን የነበረው ምንድነው ወይም ሜጀር የነበረው ዋነኛ የነበረው ውድቀት ምንድነው ነው የሚለና የኤ they are written in Latin በላቲን ቋንቋ ነው የተጻፉት ነው የሚለና ቢ ደግሞ they focus only on king and lack objectives በእኛው ደግሞ ፎከስ አድርጎ የድሮ ሂስቶሪካል ሶርሶች ወይም ደግሞ ክሮኒክሎች የተጻፉት ፎከስ የሚያደርጉት ሜንሊ ኪንግ ላይ ነው ንጉሶች ላይ ነው እንጂ እና ደግሞ ኦብጀክቲቭ ያጣሉ ኮምፕሬንስ አይደሉ ነው የሚለና እንደምን ስላየነው ኮምፕሬንስ አለመሆናቸው ዋና ሊሚቴሽናቸው ነው ስላየነው መልሱ የሚሆነው ቢ ነው። የኢትዮጵያ ድሮ ክሮኒክሎች አብዛኛውን ፎከስ የሚያደርጉ የነበሩ ክርስቲያን ኪንጎች ነው። ኪንግ ላይ ሳይሆን ደግሞ ክርስቲያን ከሆኑ ኪንጎች ላይ ነው ፎከስ አድርጎ የሚጽፉ የነበርና እና ደግሞ ለሮያል ፋሚሊ በጣም ቢያዝድ ነበሩ። በጣም ያላረጉት ነገር አረጉ ሊሉ ይችላሉ። በጣም ያወግሷቸውና ቢያዝ ነበሩ። አዱላ ያረጉ ነበር ለኪንጎች ለሮያል ፋሚሊዎች ማለት ነው። የመጀመሪያው they were written in Latin የሚለው ደግሞ ከላቲን ይልቅ እንደውም ተጽፎ የነበሩ እነዚህ ክሮኒክሎች በግዕዝ ነው ወይም ደግሞ በአማሪክ ነው እንጂ በላቲን ተጽፎ አልነበረም ሲጀመር። የሲምርጣ they are mainly oral traditions የሚለው ደግሞ ሲጀመር ክሮኒክል ኦራል ትራዲሽን አይደለም በአፍ የሚነገር ነገር አይደለም። ክሮኒክል የሚጻፍ ነው ደፍተር ላይ የሚጻፍ ነው ሪት የሚደረግ እንጂ ኦራል አይደለም ሲጀመር። ሲያዩንም ዲ ደግሞ ነው they are based on archaeological evidence ላይ ቤዝ አድርገው ነው የሚጻፉ ነው የሚል እንደውም ይሄ አይሆንም። ቅድም ባየነው መጀመር ክሮኒክሎች እንደውም ሲጻፉ ጭራሽ እንደውም ዝም ብሎ እንደወረዱ ነው የሚጻፉ እንጂ አርኪኦሎጂካል ምናምን አይሁ ዝም ብሎ እንደወረዱ ሊትራሊ ነው የሚጻፉ። የዚህ ጥያቄ መልስ ቢ ነው የሚሆን ማለት ነው። አሁን ደግሞ የ19ኛውን ጥያቄ ነኝ። የ19ኛው ጥያቄ ምን ይለናል? which tool technology is considered the earliest known ካሉ አማራጮች the earliest ወይም ደግሞ የድሮ የሚባለው ቴክኖሎጂካል ቱል የትኛው ነው መሳሪያ የትኛው ነው የሚለና የኤ አቹሊያን ይለናል። ቢ ማይክሮሊቲክስ ኦልድ ዋን አይረን ቱልስ ይለናል። ከነዚህ ካሉት የዚህ ጥያቄ መልስ የሚሆነው ሲጀመር ኦልድ ዋን ነው። ከስሙ መረዳት እንችላለን። earliest ከተባለ old one ነው የሚል ሲጀመር እንደ old የድሮ earliest old one ነው የሚሆን መልሱ የዚህ ከኦልድ ዋን በኋላ ደግሞ የመጡ የአቹሊያን የሚለው ደግሞ እነዚህ ከኦልድ ዋን በኋላ ነው የመጡት። ማይክሮሊቲክ ቱልስ ደግሞ በአፐር ፓሊዮሊቲክ ጊዜ ላይ ነው የመጡት ቀደም ስላየነው በጥያቄያችን ማለት ነው። ቢም አይሆንም። ዲ ደግሞ አይረን ቱልስ ደግሞ እነዚህ ደግሞ ካይረን በአይረን ኤጅ ነው አይረን ቱሎች እንጠቀም የነበረው ካይረን ኤጅ ላይ ነው እንጂ እዚህ ላይ ኦልደስት አርሊስት አልነበረም ማለት ነውና በአርሊስት ቱል የሚባሉት ኦልድ ዋኖች ነበሩ እና የዚህ ጥያቄ መልስ ሲ ነው የሚሆን ማለት ነው። አሁን ደግሞ የሃያኛውን ጥያቄ ነኝ። የሃያኛው ጥያቄ ምን ይላል? why is Africa considered the cardinal of humankind ለምን ነው አፍሪካ የሂውማንካይንድ መምጫ ተደርጋ የምትታየው? ሪዝኑ ምንድነው ነው የሚለና የመጀመሪያው ኤ ምን ይለናል? ፈረስ ሲቲ ኤንድ ራይቲንግ ኢመርጅ ዜር ምክንያቱም የመጀመሪያዎቹ ሲቲና የጽህፈት የተጀመረው እዛ ስለሆነ ነው ይለናል። ቢ ደግሞ ሞስት ሆሞ ኢሬክተስ ፎሲል ዌር ፋውንድ ኢን ኤዥያ አይገናኝም። አብዛኞቹ የሆሞ ኢሬክተስ ፎሲሎች ኤዥያ ላይ ስለሚገኝ የሚለና ለኛው ጭራሽ አይሆንም። የሲ ደግሞ ፈርስት ኤቪደንስ ኦፍ ጂነስ ሆሞ ኢዝ ፋውንድ ኢን አፍሪካ የመጀመሪያው የጂኖ ሆሞ ኤቪደንስ እዛ አፍሪካ ላይ ስለሚገኝ ነው ይለናል። መልሱ የሚሆነው ይሄ ነው። አፍሪካ የመጀመሪያው ጂኖ ሆሞ ኦሪጂኔት ያደረገባት ቦታ ናት። አርሊ የሆኑ ሆሚኒድ ፎሲሎች የተገኙባት ቦታ ማለት ነው። መልሱ የሚሆነው ሲ ነው።
የመጀመሪያው ፈርስት ሲቲ ኤንድ ኤ ማለት ነው ፈርስት ሲቲ ኤንድ ራይቲንግ ኢመርጅድ ዜር የሚለው ከሜሶፖታሚያ የመጀመሪያዎቹ ሲቲ እና ራይቲንግ አፒር የተደረገው ሜሶፖታሚያ የምትባለው ሲቲ ከተገኘች በኋላ ነው የሲቲ እና ራይቲንግ አፒር የተደረገው እና ምንም ከአፍሪካ ጋር የሚያገናኘው ነገር የለም። የቢ ደግሞ ሞስት ሆሞ ኢሬክተስ ፎሲል ዌር ፋውንድ ኢን ኤዥያ የሚለው ደግሞ ሲጀመር ተርሙ ልክ አይደለም እንትኑ ስቴትመንቱ ማለት ነው። ሲጀመር ሆሞ ኢሬክተስ የሚባሉት አፍሪካ ላይ ነው እንትን መጀመሪያ ላይ ኦሪጂኔት የተመሰረቱት ማለት ነው። ከዛ ነው ስፕሪድ አድርጎ ወደ ኤዥያ ሄዱት እንጂ ኤዥያ ላይ አልተፈጠሩም። ተሰደው ሄደው እንጂ ከዛ ተፈጥሮ አይደለም። ሶ ይሄ ሲጀመር ልክ አይደለም ጽሁፉ ራሱ። የዲ ደግሞ ኒዮሊቲክ ሳይትስ አር ሞር ኮመን ኢን ኤዥያ ነው የሚል ኒዮሊቲክ ሳይቶች ኤዥያ ላይ ኮመን ስለሆኑ ነው የሚለን። ሲጀመር ይህም ልክ አይደለም። ሲጀመር ኒዮሊቲክ ሳይቶች ግሎባሊ ሁሉ ቦታ ላይ ይገኛሉ ግን በኤርሊስት የሚባሉ ሆሚኒዶች ግን የሚገኙት አፍሪካ ላይ ነው እንጂ ኤዥያ ላይ አይደለም። ሲጀመር የቢና የሲ ሲጀመር የቢና የዲ ስቴትመንቱ ሲጀመር ልክ አይደለም።